ውድ ቤተሰቦቻችን በሚያሳዝን ሁኔታ የፈራነው ነገር ደርሷል። እጅግ በጣም ያሳዝናል። በዚህ ደረጃ በአብርሃም ሕይወት መጫወት ኤፍሬም ምን እንደምትጠቀም ባይገባንም፣ ነገር ግን ሕይወቱን አመሰቃቅለክ ገደል ውስጥ በሽታ ውስጥ ጨምረኸዋልና እጅግ በጣም ታሳፍራለክ። እንዲሁም ደግሞ የአብርሃም ቤተሰቦች ዳዊትና ቡዜን ጨምሮ ኤፍሬም ከእናንተ በላይ ሆኖ ነው እንደ ታላቅ እንደ ወንድም እኮ እናንተ የፈለጋችሁትን የማድረግ እኮ መብት ነበራችሁ። ነገር ግን እናንተን ፈቅዳችሁለት ነው ዛሬ በአብርሃም ሕይወት ኤፍሬም እንደዚህ የቀለደውና እጅግ በጣም ያሳዝናል። እንግዲህ በዛሬው ዕለት አብርሃም ሆስፒታል ገብቶ ድንገተኛ የሆነ ክፍል በመግባት እንግዲህ የሕክምና ክትትል ተደርጎለት መለስ ብሎለት እንደወጣ ነው እንግዲህ የደረሰን መረጃ የሚያመላክተው። እንግዲህ መረጃ የደረሰን በሚያሳዝን ሁኔታ የአብርሃምን ጤንነት በተመለከተ በጠየቅንበት ወቅት ነውና ውድ ቤተሰቦቻችን እንዴት ናችሁ? ለእናንተም እንግዲህ ትክክለኛው እውነተኛው መረጃ ምናደርሳችሁ ይሆናል ማለት ነው። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ ትክክለኛና እውነተኛው መረጃ ምናደርሳችሁ ይሆናል። እንግዲህ አብርሃም ላይ በተፈጠረው ነገር በእውነት ልባችን ተሰብሯል። እጅግ በጣም ያሳዝናል። የሰው ልጅ በአንዴ እንደዚህ ሲወድቅ ራሱን መቆጣጠር ሲያቅተው የሚያወራውን የሚያደርገውን ነገር ሲያቅተው እንደማየት ልብ የሚሰብር ነገር ነው። ምክንያቱም አብርሃምን ለረዥም ዓመት እናውቀዋለን። ምን እያደረገ እንዴት እየሆነ እዚህ እንደደረሰና ዛሬ ላይ ባንዴ የሱን መውደቅ እንደዚህ ማየት እጅግ በጣም ያሳዝናል። ካጠገቡ ያሉ ሰዎች ደግሞ ማይረቡ እንዲሁም ደግሞ ምንም ለሰው ጥቅም የሌላቸው አይነት ሰዎች ናቸውና አንዳንዴ ዙሪያችንን ተመልክተን ያለንበትን ሁኔታ ማጣራትና ማወቅ አስፈላጊ ነው። ምክንያቱም ለአብርሃም የደረሰለት ማንም የለም። የገዛ እህት ወንድም፣ እንዲሁም ደግሞ አብረው የነበረችው ሩታ ነገሮችን በመሸፋፈንና በመደባበቅ ዛሬ ላይ ለደረሰበት ውድቀትና የባሰ ጭንቀትና በሽታ ውስጥ ጨምረውታልና በጣም ያሳዝናል። አንዳንዴ ካጠገባችን ያሉት ሰዎች እንደው በእውነት በጣም ከባድ ነው በዚህ ጊዜና ውድ ቤተሰቦቻችን አብርሃም ትናንትና የሆነውን ነገር ስንመለከት ሁላችንም ደንግጠናል፣ አዝነናል። ነገር ግን ይሄ ልጅ ምን እየሆነ ነው እየተባለ እስከ ዛሬ ሲባል የነበረው ነገር በሙሉ እኛ እየነገርናችሁ ነበር። ልክ አይደለም፣ እየሰጡት ያሉት መድኃኒት አለ፣ እሱ ነው እንደዚህ እያደረገ ያለው፣ ትክክለኛ በሆነ ሕክምና መንገድ ስላልሄዱ ነው ልጁ ራሱን መቆጣጠር ያቃተው፣ ማውራት ያቃተው፣ መናገር ያቃተው፣ እንዲሁም ደግሞ ሰውነቱን አካሉን ፊቱን ማንቀሳቀስ ሁሉ እስከሚያቅተው ነው እንግዲህ የሆነ የነበረውና እንግዲህ ያለፈውን ነገር ትታችሁ ባካችሁን አሁን ለሚገባው ሰው አስረዱ፣ የአብርሃምን ሁኔታ አስረዱ፣ ወደ ራሱ ይመለስ፣ ትክክለኛ የሆነ የሕክምና ክትትል ይደረግለት እያለን እንግዲህ ቀን በቀን ስንወተውት ነበረ። ነገር ግን እንግዲህ ሰሚ የሌለው ነገር ሆኖ በመጨረሻም አብርሃም ራሱን እስከሚስት ራሱን መቆጣጠር እስኪያቀተውና እስኪወድቅ የሚያደርስ ነገር ላይ ደረጃ ደርሷል ማለት ነው። እንግዲህ በህይወቱ የመጣ ነገር ነው። ይህ ልጅ ቀስ በቀስ ተናግረናል። ይሄ ነገር ከፍተኛ ችግር ያመጣል፣ ህይወት እስከ ማሳጣት ሁሉ የሚደርስ አይነት በሽታ ነው። እባካችሁን ለዚህ ልጅ ድረሱለት፣ ቅድሚያ ለሱ ህይወት ስጡ። እርስ በራሳችሁ መባላቱን፣ እርስ በራሳችሁ መወቃቀሱን፣ መነካከሱን ተዉና ለዚህ ልጅ ህይወት ቅድሚያ ስጡ በማለት እንግዲህ ለሁሉም መልእክታችንን ስናጋራና ስንነግር ነበር። ነገር ግን እንግዲህ ያው ሰሚ የሌለበት ቦታ ምንም ማድረግ አይቻልም። መጨረሻውን አይተዋል። እንግዲህ ነገ ላይ ሁሉም በአብርሃም ህይወት ተጠያቂ የሚሆኑበት እያንዳንዱን እርምጃቸው እንደሚሆን ነው እንግዲህ ተስፋ የምናደርገው። ምክንያቱም የሰው ልጅ ህይወት እንደዚሁ በቀላሉ እንዲህ ሲቀር ማየት በጣም ያሳዝናል። እንግዲህ ኤፍሬም ከፍተኛ የሆነ የአብርሃም ግዴለሽነትና ጥላቻ ነው እንጂ እንደ ወንድም ይሄ ልጅ የሚሆነውን ነገር አይቶ ቅድሚያ ደርሶ አጠገቡ አይዞህ በርታ ነገ ይቀየራል ብሎ ያለውን ነገር ማስተካከል መቻል የነበረበት እሱ ነበረ። ነገር ግን በተገላቢጦሽ ሆኖ ጭራሽ በህይወቱ ሲቀልድ ደህና እንደሆነ በደንብ በእርግጠኝነት ሲናገር ጭራሽ የሚጠይቁትንም ሰዎች ካጠገቡ ለማራቅ ሲሞክር ነበረ። እንግዲህ የዚህ ሁሉ ነገር ፍቅር ሳይሆን በቀልና መጥፎ የሆነ አስተሳሰብ ነውና በጣም የሚያሳፍር፣ የሚያናድድ፣ የሚያበሳጭ አይነት ሰው ነው ኤፍሬም እና ከዚህ በኋላ ምን አይነት ወንድም ነው ብሎ ነው አብርሃም እሱ የሚቀበለው? ከዚህ በኋላ የአብርሃም ህይወት መበላሸት ተጠያቂ ሊሆነውስ ማን ነው? ራሱ ኤፍሬም ነው እንጂ ሌላ ማንም ሊሆን አይችልም። እና እንደው እኔ በጣም የታዘብኩትና በጣም የተበሳጨውበት ነገር ሌላው ዳዊትና ቡዜ እንደ ታላቅ ወንድምና እህት ማድረግ የሚገባቸውን ነገር ከዚህ ቀደም ከመለማመጥ በፊት ማድረግ ቢችሉ ኖሮ ዛሬ አብርሃም እንደዚህ ባልወደቀ ነበረ። እንደ ታላቅ መብት አላቸው፣ እንደ ወንድም እንደ ቤተሰብ መብት አላቸው። ኤፍሬም ብቻ ማን ነው እሱ ወንድምነቱን መብት የሰጠው? እንዲሁም ደግሞ ሩታ
ሩታስ ብትሆን የአብርሃም ደህንነት ከሁሉም ይቀድማል። ነገ አብሯት እንዲሆን የምትፈልገውን ሰው ዛሬ ካላስተካከለች፣ ዛሬ ጤነኛ ሆኖ ካላየች ምንድን ነው እሱ ጥቅሙ? እና እጅግ በጣም የሚያሳፍር ነገር ነው ሁሉም ያደረጉት። ቤተሰብ አልባ አይነት ስሜት እንዲሰማው ነው አብርሃም ያደረጉት እና በጣም ያሳዝናል። እንግዲህ አብርሃም ቀጣይ ህይወትክ እንግዲህ ተስተካክሎ ካሁን ካለህበት ነገር አገግመክ ነገሮች ሁሉ ተስተካክለው ልህመምክ ሻል ብሎክ እንግዲህ በተሻለ ነገር እንደምናይክ ተስፋ እናደርጋለን። በጣም ያሳዝናል። የሰው ልጆች የሆናችሁ በሙሉ የአብርሃም የትናንት ሁኔታ በእውነት በጣም የሚያሳዝን ነው። የብዙዎችን ልብን የነካውና እባካችሁን ቤተሰቦቻችን ይህንን ቪዲዮ ለብዙዎች እንዲደርስ እንዲሁም ደግሞ ለሰዎች መማሪያ ይሆናልና ሼር አድርጉላቸው። አጠገባችሁ ያሉትን ሰዎች ግን በማየት በመመልከት ለራሳችሁ ቅድሚያ እንድትሰጡ ራሳችሁን እንድትጠብቁ እንግዲህ ይሄ የኛ መልእክታችን ነው። ለዚህ ቤተሰብ እንግዲህ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ። በያላችሁበት ፈጣሪ ሰላሙን ጤናውን ይስጣችሁ። እንወዳችኋለን።